በዚህ በቅድስና ስፍራ በዕለቱ መድኃኔዓለም የጠራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም የመንግሥተ ሰማያት መግቢያ ምሳሌ የሆናችሁ ሕፃናትም ጭምር በእግዚአብሔር የሰላምታ ቃል እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የዘመናት ባለቤት አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳያጠፋን ዕድሜ ለንስሐ ዘመን ለፍስሐ እየሰጠ በዝናብ አብቅሎ በፀሐይ እየመገበ ቸርነቱን ሳያጎልብን ምሕረቱ ሳይቋረጥብን እቺን ቀን በዕድሜያችን ላይ ለንስሐ ጨምሮልን ዕድሜ ለንስሐ ዘመን ለፍስሐ የሰጠን አምላካችን መድኃኔዓለም እግዚአብሔር ስሙ የተመሰገነ ይሁን። ስለ እግዚአብሔር የማዳን ሥራ የምንነጋገርባት ቋንቋችን ንጽሕተ ንጹሐን እናታችን ቅድስት ድንግል ማርያም በአማላጅነቷ በእናትነቷ ቤታችንን፣ ሕይወታችንን፣ ኑሯችንን ሁሉ ትባርክልን። እንኳን ለዳንበት ነፃ ለወጣንበት ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተገልጦ በአገረ እስራኤል ተመላልሶ ጸዋቶ መከራውን ተቀብሎ በሞቱ ሞታችንን ለሻረበት ዕለተ መድኃኔዓለም እንኳን በሰላም አደረሳችሁ አደረሰን። ነፍሱን ስለ ወዳጆቹ ከመስጠት ይልቅ የሚበልጥ ፍቅር ለማንም የለውም። የቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 13 እንደ እግዚአብሔር መልካምና ቅዱስ ፍቃድ እግዚአብሔርን ቸርነት መጠጊያ አድርገን የድንግል ማርያምን ምልጃ መተማመኛ አድርገን እግዚአብሔር በወደደ የምንማማርበት የምንባረክበት የትምህርታችን ርዕስ ነው። ዛሬ ዕለቱ መድኃኔዓለም ነው። መድኃኔዓለም ኢየሱስ ክርስቶስ ለእኛ ለልጆቹ ያለውን ፍቅር የፍቅሩን ልክ የምንረዳው የምንገነዘበው በዚህ ምድር ላይ በተቀበለው ጸዋትወ መከራ ነው። እሱ ስለኛ ከድንግል ማርያም ተወልዶ በማይከፈል ውለታ የወደደን የፍቅሩ መገለጫ ከፍቅር በላይ ነው። ይሄንን ቤተ ክርስቲያናችን በዕለተ መድኃኔዓለም በ27 የምታስበው የምታከብረው ይሁን እንጂ አገልግሎቷ ሁሉ ነገሯ መድኃኔዓለምን መሰረት ያደረገ ነው። ያለ መድኃኔዓለም ቸርነት ያለ ድንግል ማርያም ምልጃ ቤተ ክርስቲያናችን የምታከናውነው አንዳች ነገር የለም። ይሄ የአገልግሎት መሰረት ነው። ዕለቱም ደግሞ የበዓላት ሁሉ ቀዳሚ ነው። እግዚአብሔር በወደደው ደግሞ ዛሬ መድኃኔዓለም በቀራንዮ አደባባይ የዋለበትም ዕለተ ዓርብ ነው። ደግሞም አብይ ጾም ነው። በሰንበት ላይ ደብረ ዘይት እንዲሉ የመድኃኔዓለምን የፍቅሩን ልክ የምንረዳበት ዕለት ነው ዛሬ።
እግዚአብሔር በአንድ ልጁ እስኪጨክን ድረስ ዓለምን እኛን የወደደበት ኃጢአታችንን ያስወገደበት የሻረበት ዕለት መድኃኔዓለም ይባላል። ይህን ቀን በቁስሉ እኛን የፈወሰበት ስለሆነ በአንድ ቀን ብቻ ሳይሆን በልባችን ጽላት ላይ ጽፈን የምናከብረው የምንመላለስበት ሕይወት ነው። ለዚህ ነው ይሄንን መድኃኔዓለም የዋለልንን ደግሞም በብሉይ ኪዳን ታላቁ ነቢየ እግዚአብሔር ኢሳይያስ የብሉይ ኪዳኑ ወንጌላዊ ደግሞም ትንቢቱ ኢየሱስ ክርስቶስ በምድር ላይ መጥቶ የፈጸማቸውን አሁን እንደተደረገ አድርጎ የነገረን ነቢየ እግዚአብሔር ኢሳይያስ በዚህ በትንቢተ ኢሳይያስ በምዕራፍ 53 ቁጥር 5 ላይ እንዲህ ይለናል። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ ይላል። ወገኖቼ ሰው ሲፈጠር በእግዚአብሔር አርአያና አምሳል ተከብሮ ነው። ሰው ግን የእግዚአብሔርን እውነት ትቶ የሰይጣንን ውሸት በመስማቱ ከክብሩ ተዋረደ፣ ከቤቱም ወጣ፣ የኃጢአት ሸክምም ተሸከመ። ይሄንን የኃጢአት ሸክም ንጹሐ ባህሪ መድኃኔዓለም ኢየሱስ ክርስቶስ ተሸክሞት እኛ ከሸክማችን ነፃ ወጥተንበታል። ምስጋና ለመድኃኔዓለም ይሁን። ይሄንን ዘወትር በሕይወታችን ልናስበው ልንዘክረው የሚገባን መለኮታዊ እቅድ መለኮታዊ ዓላማ ለኛ ከዘመናት በፊት ደግሞም ለዘመናት ሁሉ የሚያገለግለው ስጦታ የተፈጸመበት ስለሆነ የድኅነታችንን መንገድ አይደለም በወር ለአፍታ እንኳን ዓለም ቢመቸን ብንሰራም ብንወጣም ብንገባም ብንወርድም የመድኃኔዓለምን ውለታ ከልባችሁ አታውጡት፣ አትርሱት። ሁሌ መድኃኔዓለም ነው በሉ። ዛሬም መድኃኔዓለም ነው በሉ። ሲመሽም መድኃኔዓለም ነው በሉ። ነገም መድኃኔዓለም ነው በሉ። ሁል ጊዜ ይሄንን ስጦታ ይሄንን ጸጋውን ችላ አትበሉ ምእመናን። ሰው ይሄንን ሲረሳ ነው ወደ ኃጢአት የሚሄደው። ሰው ይሄንን ሲዘነጋ ነው ከኃጢአት ጋር የሚለማመደው። ይህን ስጦታ ቀላል አድርጋችሁ አትዩ። አሁን በእውነት ለመናገር መድኃኔዓለም በዋለልን ልክ እየተመላለስን አይደለም። አንዳንዴ በእውነት የደም ዋጋ የተከፈለልን አንመስልም። ከደሙ ከመድኃኔዓለም ውለታው ጋር መገናኘት ያስፈልጋል። ለምን መሰላችሁ? አንዳንዴ በበደል ውስጥ ስንመላለስ እኔ ሰው ክርስቶስ ተሰቅሎለታልን ያሰኛል። አሁን መድኃኔዓለም አባቱ ነውን ያሰኛል። እኛ ወገኖች ዝም ብለን አይደለንም። ሰው ሆነን ነው የተፈጠርነው። እንደገና ደግሞ በደሙ ነው የተገዛ ነው። ውለታውን ስጦታውን ጸጋውን አትርሱት ምእመናን። ሁሌ ኑሩበት፣
ሁሌ ተመላለሱበት። እውነት ለመናገር ሁሉ ጊዜ የሚገርመኛል። አሁን በመድኃኔዓለም በስጦታው ልክ ዘምረንለታል፣ አመስግነነዋል፣ ሰብከንለታል፣ ቀድሰንለታል። በእውነት መገናኘት ያስፈልጋል። ስለዚህ ዛሬ መድኃኔዓለም ያደረገልንን ውለታውን እያሰብን ለመኖር ምንድነው ከኛ የሚጠበቀው? ምንድነው ማድረግ ያለብን? ስጦታውን ችላ እንዳንለው ከኛ ምን ይጠበቃል የሚለውን እንመለከታለን። ለምን ይሄ ስጦታ ሁላችንም የዳንበት ስጦታ ስለሆነ ከቅዱሳን ጋር ወደ ዘላለም ደስታ የሚያስገባን ስለሆነ የመድኃኔዓለምን ውለታ እንዴት ስናስበው እንኑር፣ እንዴትስ እንመላለስበት የሚለውን እንመለከታለን። በመጀመሪያ የመድኃኔዓለምን ውለታ እንዳንረሳ የጠራንን ጥሪ ማሰብ ያስፈልጋል። ይሄ ጥሪ በመስቀል ላይ አንዴ ተፈጽሞ ሁል ጊዜ የሚጣራ ጥሪ ነው። አሁን ለዚህ ለመስቀሉ ለመድኃኔዓለም ጥሪ እሺ ማለት ያስፈልጋል። እሺ ብሎ መቅረብ ያስፈልጋል። እሺ ብሎ መውጣት ያስፈልጋል። ምእመናን አልወጣንም፣ አልቀረብንም፣ ይቀረናል፣ አልተጠጋንም። አሁንም እድሜን የምንጠይቀው በእውነት ገና ያልሰራናቸውን ኃጢአቶች ለመለማመድ ነው። አሁንም ወደ ጥሪው ለመምጣት ፍቃደኞች አይደለንም። እሺ ብሎ መውጣት ያስፈልጋል። አዎ ዓለም ምቾት ይመስላል። አዎ ዓለም ተድላ ደስታ ይመስላል። ግን መጨከን ነው የሚያስፈልገን። ለዚህ ደግሞ አብነት የሚሆነንን የእግዚአብሔርን ጥሪ እሺ ብሎ ወደ መባረኩ ወደ መዳኑ በፍቃደኝነት ለሌሎቹም መዳን ለሌሎቹም መባረክ ምክንያት ወደ መሆን የመጣውን አንድ የመጽሐፍ ቅዱስ አባትን አስተዋውቃቸዋለሁ። ሁላችንም እናውቀዋለን። በዚህ በኦሪት ዘፍጥረት በምዕራፍ 32 ከቁጥር 1 ጀምሮ ታሪኩ ተጽፎ እናገኘዋለን። መጽሐፍ ቅዱሳችንን ስንገልጥ የሚነግረን ታሪክ አለ። የመጀመሪያው በዚህ በኦሪት ዘፍጥረት 24ኛው ምዕራፍ ላይ ታሪኩ ይጀምራል። አበብዙሃን አብርሃም ነው። አብርሃም እግዚአብሔር ውጣ ሲለው ወዴት ነው የሚወጣው? ለምንድን ነው የሚወጣው ብሎ አልጠየቀም። ውጣ ያለው እግዚአብሔር ነው። እሺ ነው ያለው። ምእመናን እሺ ብለን እንውጣ። እግዚአብሔር ወደሚያደርግልን ጥሪ እንውጣ። የመድኃኔዓለምን ጥሪ ችላ እንበለው። ወደ ተሻለ ርስቱ ሊያስገባን ነው። እሺ ብሎ የወጣው አብርሃም የተሻለው ርስት ነው የወረሰው። ለሌሎቹ መባረክም ምክንያት ነው የሆነው። ሁላችንም የመድኃኔዓለም በረከትን እንሻለን። መድኃኔዓለም ሆይ ባርከኝ እንላለን፣ ጎብኘኝ እንላለን። ያለንን ነገር የምንሰራውን እንዲባርክልን እንጠይቃለን። መድኃኔዓለም ግን ልጄ አንተ መጀመሪያ ተባረክ ነው የሚልህ። ልጄ መጀመሪያ አንቺ ተባረኪ ነው የሚለን። መጀመሪያ እንውጣ። እሺ ብለን እንውጣ፣ እንታዘዝ። ጥሎ ነው የወጣው አብርሃም፣ ታዘዘ። ከዛ በኋላ ልጁ ያዕቆብም የልጅ ልጁ ያዕቆብም በ32ኛው ምዕራፍ ላይ ውጣ ከዛ ሀገር ሲለው እሺ ብሎ ነው የወጣው። ታዞ ነው የወጣው። ወደ መባረክ በመታዘዝ በፍቃደኝነት ነው የወጣው። እንዲያውም በጣም የሚገርማችሁ እግዚአብሔር ያዕቆብን ሲጠራው
ወደ ተወለድክበት ስፍራ ተመለስ ነው ያለው። እስቲ በሉ ወደ ተወለድክበት በሉ ተመለስ። አዎ ወገኖቼ፣ አሁን የረሳነው ነገር አለ። ወደ ተወለድንባት ስፍራ እንመለስ። እስቲ በአርባ በሰማይና ቀን ሀብተ ወልድን ስመ ክርስትናን ስትቀበሉ ያ የነበረው ንጹሕ ልብ አሁን ከናንተ ጋር አለ? ያ ልብ አለ? ምንም ያልነካው የመድኃኔዓለም ደም መጀመሪያ ያጠበው የቀደሰው። በእውነት ለመናገር ከዛ በኋላ ሰብከን ቁረቡ የምንላችሁ እኮ ያቺኛዋ ስላደፈች ነው፣ ያን ስላልጠበቅናት ነው። ስለዚህ አሁን ያቺ ወደ ተወለድንባት ስፍራ እንመለስ። ከዛ በኋላ ያመጣናቸውን ነገሮች እስቲ አስቡ። ወደ ልባችን የገቡትን ነገሮች እስቲ መርምሩ። ምን ያልረገጠው የኃጢአት አቧራ አለ ልባችን? ይህንን እኮ ነው ቅዱስ ጴጥሮስ እጠብልኝ ያለው። እጠበኝ፣ እግሬን ብቻ አይደለም መላ ሰውነቴን እጠበኝ አለ። በእውነት እንደምንልበት ጊዜ ሁሉ ነገሬን እጠበኝ፣ እንዳስቀመጥከኝ አይደለሁም፣ በደምህ እንደወለድከኝ ልጅ አይደለሁም፣ መታጠብ ያስፈልገኛል፣ እጠበኝ በሉ። በእርግጥ በዚህ ውስጥ ትግል ይኖራል። ያዕቆብ በእውነት ለመናገር ወደ መዳኑ ወደ መባረኩ ለመምጣት ሌሊት ላይ ትንሽ ትግል ነበረው። በመንገድ ላይ የኑሮ ትግል ይኖርባችሁ ይሆናል ምእመናን። አልሞላ ይላችሁ ይሆናል። ኃጢአት በሚስማማው ስጋችሁ መውደቅ መነሳት ይኖራል። ግን እኮ መድኃኔዓለም ጋር መተን ከምንቀበለው በመጨረሻ ደግሞ ከቅዱሳኑ ጋር ከሚያወርሰን ርስቱ ጋር ሲነጻጸር ምንም ነው ምእመናን። መድኃኔዓለም የሰጠንን ዓለም ሊሰጠን አይችልም። ከሱ የተቀበልነው ስጦታ ብናቅ በእውነት ለመናገር የምንጠብቀው ሌላ ስጦታ የለም። እረ የጎደለንም የለም። ስለዚህ ጎደለ የምንለው እንኳን እንዲሞላ በእውነት የመድኃኔዓለምን ጥሪ መጀመሪያ አክብሮ መምጣት ያስፈልጋል። ትግሉን ላሳያችሁ። ያዕቆብ ለመምጣት ውስጥ የተባረከው ለመባረክ ውስጥ የደረሰበትን ትግል ሌሊት ነበረ። ሌሊት ላይ ያዕቆብን አንድ ጉልበታም ትግል ገጠመው። በያዕቆብ አቅም ደከመው። ሊነጋጋም ሆነ። የሚታገለውን ልቀቀኝና ልሂድ አለው። ያዕቆብ በእውነት ለመናገር የማን ድምፅ እንደሆነ አወቀ። ምእመናን እባካችሁ የመድኃኔዓለምን ጥሪ ድምፁን ለይታችሁ ወቁት፣ ለዩት። ከዓለም ጥሪ ይለያል። የሱ የፍቅር ጥሪ ነው። የአባትነት ጥሪ ነው። ይህን ማን ነው የሰማው? ይህን ማን ነው እሺ ያለው? ያዕቆብ ድምፁን ለይቶ አወቀ። በጎቼ ድምፄን ይሰማሉ ይላል። ለይታችሁ ስሙ። አዎ የሚጠራን ይበዛል። እንድንሰማው የሚፈልግ ሰው ብዙ ነው። ግን ስሙ የተባልነው መድኃኔዓለምን ነው። ወሎቱ ስምዕዎ፣ እሱን ስሙት። አዎ እሱን ስሙት። ሰምተነዋል። ስለሰማን ነው ከኃጢአት ጋር ተስማምተን የምንኖረው፣ ከጥላቻ ጋር፣ ከበደል ጋር፣ ከዘረኝነት ጋር ተስማምተን የምንኖረው። ሰላም ነው እንላለን እኮ፣ ሰላም ግን አይደለም።
የተመቸን ይመስላል። ሰው ከአምላኩ ተለይቶ ምን ሰላም አለ? ከራሱ ጋር ተጣልቶ ምን ሰላም አለ? አሁን በእውነት ለመናገር መድኃኔዓለም ፍቅሩን የገለጸበትን ከሰማን ለመድኃኔዓለም ያለንን ፍቅር ደግሞ ጥሪውን በመስማት እንግለጽ፣ እሺ በማለት እንግለጽ፣ ድምፁን ብቻ በመስማት እንግለጽ። ይሄ ከልብ በመኖር ከልብ የእውነት መኖር በመጀመር ማለት ነው። ይሄ ነው የሚያስፈልግ። እሺ የሚል የሚታዘዝ ያዕቆብ ድምፁን ሰማ፣ ለየ፣ አወቀም። ከዛ ምን አለ? ይሄዳለው፣ ነጋ፣ አቀላላኮ፣ ልቀቀኝ ይሄዳለው አለው። ለካ የሚታገለው ያዕቆብ ሲፈልገው የኖረ ሊባረክበት የወደደ የተሰደደለት ሲፈልገው የተንከራተተለት አምላኩ ነው፣ እግዚአብሔር ነው፣ መድኃኔዓለም ነው። ምእመናን አሁን ግን ያዕቆብ እንዲህ አለ፣ ካልባረከኝ አልለቅህም አለ። እስቲ በሉ ካልባረከኝ በሉ አልለቅህም። በቃ ሳልባረክ አልሄድም። መድኃኔዓለም ሆይ በእውነት ዛሬ ወር ንግሱ ነው። የዛሬ ወር በእውነት ለክቡር መልአከ መዊ መታችሁ ንገሩ። ኑ በስለት ታቦቱ ፊት ስለታችሁን ተናገሩ። ምእመናን ሁል ጊዜ በእውነት ለመናገር የጎደለውን ብቻ እንዲሞላልን መድኃኔዓለምን አንፈልገው። የጎደለውን የነፍስ ሕይወታችሁን እንዲሞላ ፈልጉት። ጊዜ አትስጡ። አሁን ተረጋግቶም እኮ ለመቀመጥም የሚያስችል ዘመንም አይደለም እኮ። ከምትሰማው የተነሳ እብድ ትሆናለህ የተባለው ትንቢት አሁን የተፈጸመ ይመስል እኮ የምንሰማ ሁሉ የሚያሳብድ ሆኗል፣ የሚያስደነግጥ ሆኗል። ምን ዋስትና አለን ከመድኃኔዓለም ውጪ? ምን ተስፋ አለን ከእግዚአብሔር ውጪ? ምን ተረጋግተን የሚያስቀምጥም ነገር እኮ የለም ምእመናን። ለዚህ ነው በዚህ በመጽሐፈ ምሳሌ በምዕራፍ 30 ቁጥር 18 ላይ ለራሱ ንጹሕ የሆነ የሚመስለው ነገር ግን ከርኩሰቱ ያልጠራ ትውልድ አለ ይላል። ለራሱ ምን የሆነ የሚመስለው? ንጹሕ የሆነ የሚመስለው። በቃ ምንም አይመስለንም። እውነት ለመናገር አንዳንድ ጊዜ ቅዱስ ጳውሎስ ለነዛ ሰዎች ብቻ አይደለም ይሄ አዚም ማን ነው ያደረገባችሁ የሚለው እንደ መድኃኔዓለም እንደ ውለታው ለምንድን ነው መኖር ያልቻልነው? መድኃኔዓለም ብለን ኃጢአት ውስጥ ካለን እንዴት ነው መድኃኔዓለም የሚሆነው የምንለው? መቼ ዳንኛ በመድኃኒትነቱ መቼ ተፈወስን? ይህ እኮ የመድኃኔዓለም ጥሪ እኮ አሁንም እኮ ነው ምእመናን። አሁንም እኮ እጁ ተዘርግቷል። አሁንም እኮ ደሙ ይጠራናል። ማን ይቀበል ቀርቦ? ማን ይዳንበት? ማን ይፈወስበት? እኛ ቀጠሮ ነው የምንሰጠው። መቼ ሊሆን ነው? ጥሪውንስ እናውቀዋለን፣ አጠራሩንስ እናውቀዋለን። በምን መንገድ እንደምትሄዱ ታውቃላችሁ ወይ? ምን ይሆን ዕጣ ፈንታችን? ከምን ይሆን እድል ተርታችን? ከእሳቱ ነው ከገነቱ? ዛሬ አኗኗራችሁን ፈትሹ፣ አካሄዳችሁን መርምሩ። እግዚአብሔር ሲጠራን ወደ ጥሪው ችላ አንበል፣ ቀነ ቀጠሮም አንስጥ። እሺ እንበል፣ እንታዘዝ፣ እንጮህ፣ ጸሎታችንን በደላችንን እንናገር፣ እንናዘዝ።
ያለ ንስሐ አባትም ውለን አንደር። የእውነት ለመናገር ምን ነው እንደው መምህር አስቻለው እንደው ሊያስደነግጠን ነው የመጣው እንዳት። እውነት ለመናገር ምንም ከዚህ ቀን ሰዓት ከዛ በኋላ ስላለው ነገር አናቅም። የኛ አይደለም፣ እምናዝበት ቀን አይደለም። ስለዚህ ለመውጣት ቀጠሮ አትስጡ። እሺ ለማለት ቀጠሮ አትስጡ። አሁኑኑ ይሄንን እድል መጠቀም ያስፈልጋል። ጊዜውን መጠቀም ያስፈልጋል። የሆነ የምታስቡት ነገር አለ ስለምትሆኑት ነገር። እኔም አሁን ትምህርት በስራ ያለ ሰው የት ይሆን ደረጃዬ ብሎ ደረጃውን ይመድብ ይሆናል። ዛሬ ላይ ሆኖ ነገር የትኛው እንዴ እሱ ካላሻገረ እሱ ካላደረሰ የትኛው ደረጃ ነው የሚደረሰው እንዴ? ወዴት ነው የምንሻገረው? የሥራ የእድገት የኑሮ ደረጃውን ለማሻገር እኮ አሻጋሪውን መድኃኔዓለምን መስማት ያስፈልጋል። እሺ ብሎ መሻገርም ያስፈልጋል እኮ። ደቀ መዛሙርቱ ያደረጉት ይሄንን ነው። በዚህ በማቴዎስ ወንጌል በምዕራፍ 14 ላይ ፈጥናችሁ ወደ ማዶ ተሻገሩ ነው ያላቸው። እስቲ በሉ ፈጥናችሁ በሉ ወደ ማዶ ተሻገሩ። በእውነት ለመናገር ይሄንን ቃል በደንብ ስሙት። ፈጥናችሁ እነሱ የነበሩበት ሁኔታ የኛን ዘመን የሚገልጥልን ነው። ምን ነበረ መሰላችሁ? ማዕበል ነበረ። ማዕበል ታውቃላችሁ? የባህር ላይ ነፋስ ማለት ነው። እረፍት የሚሰጥ አልነበረም። ደቀ መዛሙርቱ የነበሩበት ሁኔታ ዝም የሚሉበት ሁኔታ አልነበረም። ጨልሟል ደግሞ። እንዲያውም ወንጌላዊው ቅዱስ ማቴዎስ ሲጽፍ እንዲያውም እሱ ምን አለ? ከሌሊቱ 4ኛ ክፍለ ጊዜ ላይ ነበር ይላል። እንዲያውም ይኸውላችሁ ቀንም 4 ክፍለ ጊዜ አለው። 4ኛው ማለት ድቅድቅ ጨለማ ነው። የመጨረሻው ጨለማው ሰዓት ላይ ነው። በዛ ሰዓት ላይ ነው ተሻገሩ ያላቸው። ይኸውላችሁ ያቺ ሰዓት እቺ ሰዓት ናት። ያ የጨለማው ጊዜ የተባለው ይሄ ነው ምእመናን። ከሁሉም ስፍራ የመከራ ዜና የሚሰማበት 4ኛው ክፍለ ጊዜ ላይ ነን ያለ ነው። የጨለማው ድቅድቅነት የሚያስፈራው 4ኛው ክፍለ ጊዜ ላይ ነው ያለ ነው። ለመቀመጥ የሚያስችል አይደለም። ጨለማ አለ፣ አውሎ ንፋስ ደግሞ አለ። ደግሞ መርከቢቷም ልትገለበጥ ደግሞ ማዕበሉ ከፊት ይገፋታል፣ ያነዋውጻታል። ማዕበሉ እየተነዋወጸ ተቸግረናል። የሀገር ሰላም አይጸና፣ ማዕበሉ ይነዋወጻል። የዓለምን ማዕበል ይዞ በገቡ ሰዎች ምክንያትም ቤተ ክርስቲያን የሰላም የእረፍት ቤት ሆና ሳለ ግን ማዕበል ያነዋውጻታል። እኛም በዓለም እንደምንኖረው ፍላጎታችን ቤተ ክርስቲያንን በዛው እንድትመራልን እንፈልጋለን። ለመነዋወጿ ምክንያት ለመሆን እንፈልጋለን። ጥላቻውን ይዘን የምንመጣው እዚህ፣ ዘረኝነቱን ይዘን የምንመጣው እንደውም እዚህ በጣም እንደው ለመገናኘቱ ለጥላቻው እንደው የተመቸ እስኪመስል ድረስ ይዘነው ነው የምንመጣው። ቡድኑን ይዘነው ነው የምንመጣው። ዘረኝነቱን ይዘነው ነው የምንመጣው። የቱ ነው መድኃኔዓለም የሞተለት ህዝብ የሚመስሉታል? በጨለማው ዝም ማለታችን አላነሰ። እንደገና ደግሞ በጨለማው ውስጥ ደግሞ ለማዕበሉ መነዋወጥ ምክንያት እንሆናለን፣ እንገፋለን። መጨው ሲገባን ደቀ መዛሙርቱ እኮ በዚህ ጨለማ ውስጥ እንዲያውም ዝም አላሉ። ማዕበሉ ጨምሮ ምንድነው ያሉት? ጌታ ሆይ አድነን። እስቲ በሉ ጌታ ሆይ በሉ አድነን። የእውነት ለመናገር ከዛ ጊዜ ከዛ ከሌሊቱ የሚታየው ጨለማ ማዕበልም ንውጽውጽታም አሁን አለ።
አሁን ይታያል። ዕለት ዕለት እንጩህ ምእመናን፣ ዝም አንበል። ለዚህ ነው በዚህ በትንቢተ ኤርምያስ በምዕራፍ 8 ቁጥር 14 ላይ ዝም ብለን ለምን እንቀመጣለን ይላል። እስቲ በሉ ዝም ብለን በሉ ለምን እንቀመጣለን? ዝም ብለን አለ እኮ ዝም። በእርግጥ ዝምታን በሁለት መንገድ መግለጽ እንችላለን። ይኸውላችሁ፣ አንደኛው የዓለም መከራ ፈተናው በግል ሕይወታችሁም ውጣ ውረድ ሲበዛባችሁ በመማረር እግዚአብሔርን አታሳዝኑ፣ ዝም በሉ። የእግዚአብሔርን ማዳኒው የመዳን ዓለምን ሥራ ተመልከቱ። ከሃይማኖት አትጡ። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል አትበሉ። ማይቆ እንኳን ይጨዋል። እናንተ ናችሁ ዝም ያላችሁ። የተስማማችሁ የምትመስሉት እናንተ ናችሁ። ስለዚህ ዝምታን ለሁለት ከፍዬ እየነገርኳችሁ ነው። ዝም ብለን ለምን እንቀመጣለን ያለው፣ አንደኛ እንደ ክርስቲያን ስትፈተኑ ዝም በሉ። እሺ፣ ስትፈተኑ ተስፋ አትቁረጡ፣ አታጉረምርሙ እግዚአብሔር ላይ። እነ ሙሴ በሙሴ ዘመን እስራኤላውያን 23 ላይ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ምንድነው? እስቲ በሉ ምንድነው? በቃ ዝም ብሎ የማንን ማዳን? አዎ እኔ ይቅርታ አድርጉልኝ፣ በዚህ ዘመን ይኸው መናገር ስላለባችሁ ነገር አትናገሩ። ምን መጣበታለን? ምንናገረው ሌላ ነው። እኛ ሌላ ነው የምንናገር፣ ሌላ ነው ጨዋታችን፣ ሌላ ነው። እሱ አይደለም የተጠየቅነው። እሱ ላይማ ዝም በሉ ነው የተባልነው። እንዲያው ታገሱ ነው የተባልነው። እግዚአብሔር የሚያደርገውን እዩ ነው ያላቸው እኮ ሙሴ። ዝም ብላችሁ እግዚአብሔር የሚያደርገውን ተመልከቱ ነው ያላቸው። አልዋለም አላደረም። ጠላቶቻቸውን በባህር አስጥሞ እነሱን በደረቅ አሻገረ። እናንተ ዝም በሉ እግዚአብሔር ስራውን እንዲሰራ። አትበሳጩ። ትተውኛልም እንደው መድኃኒዓለም እንደው ቤት አለ እንላለን እኮ አንዳንዴ ድፍረታችን በእውነት ለመናገር እንደው አለ ትሰራለህ እና ነው የምንለው እኮ። በሁሉ ነገር ላይ ነው የምንጮው። አንዳንዴ በማይመለከተንም እንጮዋለን። ለዚህ ነው ንስሐን እንዳናስብ የሚያደርገን ይሄ ነው። የጩኸት ትኩረታችንን የምንቀይርባቸው ብዙ ነገሮች አሉ። ያ አይደለም። በዛማ ታገሱ፣ ዝም ብለን እግዚአብሔርን ማዳን እንዩ። ሁለተኛው ዝምታ ግን ዝም የማይበልበት ደግሞ አለ እንዴ። ይኸውላችሁ እግዚአብሔርን በድሎ ኃጢአት ሰርቶ ዝም ይባላል እንዴ? ዝም ይባላል? አይባልም። ከእግዚአብሔር ተለይቶ ዝም ይባላል እንዴ? ንስሐ ነው የሚገባው። ለካህን ነው የሚነገረው። ለካህን ነው የሚነገረው። በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 27 ላይ እንዳትረሱ። ዛሬ መድኃኒዓለም ቁጥሩን አስታውሱ። በእለቱ 27 ቁጥር ምዕራፍ 43 ቁጥር 27 ላይ ነገርህ ያሰብከው እንዲፈጸም ነገርህን ተናገር ይላል። እስቲ በሉ ያሰብከው እንዲፈጸም ነገርህን ተናገር። ተናገሩ። ነገራችሁ ምንድን ነው? ምንድን ነው የያዛችሁት? ከመድኃኒዓለም የሰወራችሁት? በደሙ ከቀደሰን ከነጻን በኋላ ያንን ንጹሕ ደም የሚያቆሽሽ ኃጢአት ምን ሰራችሁ? ተነጋገሩ ከንስሐ አባታችሁ ጋር ጉዳይ እንዲፈጸም፣ የልብ እንዲፈጸም። እንዴ የልብ እንዲፈጸም የሚደረገው ይሄ ሌላውም አብሮም እሱ አይደለም። የልብ እንዲፈጸም የሚያደርገው ንስሐ ነው።
እውነት ለመናገር እንዲህ ብዬ አልሆነልኝም፣ እንዲህ ሞክሬ እምቢ አለኝ ያላችሁበት ጉዳይ ካለ በእውነት ለመናገር ንስሐ ግቡና ምስክርነታችሁን ስጡ። እኔ አንድ የጨነቀኝ ጉዳይ ነበር፣ አልሆንልኝ አልገፋልኝ ያለው ግን ንስሐ ገባው፣ ይኸው ጉዳይም ተፈጸመ። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው እንጂ ሌላ አይደለም። ወዲህ ንስሐ ገብታችሁ መንግስቱን ትወርሳላችሁ፣ ወዲህ ደግሞ የልባችሁ ይፈጸማል። እምቢ አላችሁ፣ የተዘጋው በር የተዘጋውን የኑሮ ደጅን የሚከፍተው የመድኃኔዓለም ደሙ ብቻ ስንሰማው ብቻ ነው፣ ስንቀደስ ብቻ ነው። ስጦታውን እንጂ ስንበላ እጃችንን ታጥበን ነው የምንበላው። የመድኃኔዓለም ስጦታ እኮ ንጹህ ነው እኮ። እናንተ ለመቀበል እጃችሁን ታጠቡ፣ ለመቀበል ተቀደሱ፣ ልባችሁን ታጠቡ፣ እሺ በሉ። ለመሻገር ጊዜ አትስጡ። ጊዜ አልሰጡም ደቀ መዛሙርቱ። ወዲያውኑ ጌታ ሆይ ድረስልን፣ አድነን አሉ። መድኃኔዓለም ካለበት ሆኖ ጩኸታቸውን ሰማ። መድኃኔዓለም ጩኸታችንን ይስማን። አሜን በሉ። በእውነት ጩኸታችንን ይስማን። አዎ እኛ እንናገር ኃጢአታችን፣ እሱ ይስማን። አዎ ተናግሮ ዝም የተባለ የለም። መናገር ነው ወገኖች። ይኸውላችሁ ተናግራችሁ ከተሰማችሁ በኋላ በባለፈው ጉዳያችሁ ላይ ራሳችሁን አትውቀሱ። በቃ ተናግራችኋል፣ መድኃኔዓለም ሰምቷል። ይኸው የቤተ ክርስቲያንን የንስሐ መንገድ በአግባቡ ተረዱ። ለምሳሌ በቤተ ክርስቲያናችን መጽሐፍ ቅዱስ ላይ ዳዊት እንደበደለ እንነግራችኋለን። ዳዊት እንደበደለ የምንነግራችሁ እግዚአብሔር እስካሁን የዳዊትን ኃጢአት ይዞበታል ብለናችሁ አይደለም። እግዚአብሔር ረስቶለታል፣ ስለተናገረ ስለተናዘዘ። እናንተም ተናዘዙና እግዚአብሔር በደላችሁን ይርሳላችሁ እያልን ነው ያለነው። ይተውላችሁ እያልን ነው ያለነው። ግን መናገር ያስፈልጋል። እንድንማርበት ነው የምናነሳቸው። ቅዱስ ጴጥሮስን በአንድ ወቅት እንደ ካደ እንነግራቸዋለን። አሁን የቅዱስ ጴጥሮስን ክደት አይደለም የምናውቀው። ምሮታል፣ ይቅር ብሎታል። ለምን? ዶሮ ሳይጮህ ነው የጮኸው። ምልክት አድርጎ ነው የጮኸው። ያለቀሰው ንስሐ የገባው። ካህናትን የዶሮውን የድምፅ ምልክት ማሰማት አታቁሙ፣ ህዝቡ አይሰማም አንበል፣ አይለወጥም አንበል። እንደ አውራ ዶሮ ለንስሐ መቀስቀስን አናቁም፣ አንታክት፣ አይድከመን። የዶሮውን ጩኸት ማሰማት የኛ ድርሻ ነው የሚሆነው። መስማትና መንቃት ንስሐ መግባት የእናንተ ነው የሚሆነው። በደላችሁን መናዘዝ የእናንተ ነው የሚሆነው። በእርግጥ ዶሮው ሲጮህ ላባውን አራግፎ ቆሻሻውን አራግፎ አቧራውን አራግፎ እንደሆነ አልረሳንም። እኛም ያለብን አቧራ ካለ እናራግፋለን። የበደልነው በደል ካለ እናንተን የሚያነቃ ድምፅ ለማሰማት እኛም እናራግፋለን። ማራገፍ ያለብን የዘረኝነት አቧራ ካለብን፣ የጥላቻ አቧራ ካለብን፣ የመለያየት አቧራ ካለብን እኛም እናራግፋለን። አራግፈን አራግፉ የምንላችሁ ለምን? መንግስቱን መውረስ ለሁላችንም ስለሚያስፈልገን ነው። የአገልግሎቱ ድካም ውጤት መንግስተ ሰማያትን በማስገባት የሚለካ ስለሆነ የመድኃኔዓለም ውለታው ልኩ እኛን በማጽደቅ የሚለካ ስለሆነ ማለት ስንጸድቅ ነው መድኃኔዓለም ነው የምንለው፣ ድነናል የምንለው፣ ቤዛነቱ ደርሶናል የምንለው። በእውነት ለመናገር ይህን የሚያክል ካቴድራል ኖሮ ነው፣ እነዚህ ሁሉ ካህናት ኖሮ ነው እንዲህ የተገለገለ። በምን አይነት መምህራን ደግሞ እናስተምራቸው? እንዴት ያለ ጉባኤ እንስራ? ሌሊት እንቁም፣ እንቀድስ፣ እናስቀድስ፣ እንስበክ፣ እንዘምር፣ ማህሌት እንቁም፣ ዋዜማው ይቁም፣
ይሄ ሁሉ አገልግሎት እኛን ካላጸደቀን ምንድነው ጥቅሙ? ምንድነው ትርፉ? በእውነት ለመናገር ምዕመናን የአየር ጊዜ ለመሸፈን የምንነግራችሁ ነገር የለም። በተለይ ይሄ ዘመን ጊዜ ሕይወት ነው። እምናባክነው ጊዜ አይኖር። ነገንም አንበል። ስለምንሆነው ሳይሆን መድኃኔዓለም ስላጠበው ልጅ ለመሆን ተዘጋጁ። እሱን እግዚአብሔር ነው የሚያውቀው። ትልቅነቱ፣ ዶክተርነቱ፣ ኢንጂነርነቱ፣ ባለሀብትነቱ ይደረሳል። ባለስልጣንነቱ ይደረሳል። እስቲ መድኃኔዓለም የሰጠውን የልጅነት ጸጋ፣ የልጅነት ስልጣን እንኖርበትና ያንን እንረስ። ለዚህ ነው በዚህ በዮሐንስ ወንጌል በምዕራፍ 1 ቁጥር 12 ላይ በእርሱ ላመኑ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ምን ሰጣቸው? ይሄ ስልጣን ተጠቅሞ ስለሌላው ነው የምንጮኸው። ይሄኛውን ስልጣን ኑሩበት እንጂ ትንሽ እንኳን ሰይጣንን ፈቀቅ የማያደርግ እምነት ነው። በእውነት ለመናገር ስልጣኑን ሳንጠቀምበት ቀርተን የዲያብሎስ መፈንጫ የምንሆነው። አንዳንድ ጊዜ ንስሐ አባቶቻችን የምንፈልገው ሌሊት እኮ ዲያብሎስ አላስተኛ አለን ብለን ነው። እናንተ መቼ ኃጢአትን አላስተኛ አላችሁ? እንዴት ትረፉ? እንዴት እንረፍ? አንዳንዴ ካህናቶቻችንን የምንፈልጋቸው ሰይጣኖቻችን እንዲያባርሩልን ነው። ንስሐ ግቡ፣ ታጠቡ፣ ተቀደሱ፣ መድኃኔዓለም በሉ ለመዘመር፣ ነጩን ለብሶ ለመዘመር፣ በመንግስቱ ለመዘመር ተሻገሩ። አሁን እሺ በሉ። እናንተ ነገ ስለምትሆኑት ነገር ልንነግራችሁ አንችልም። መድኃኔዓለምን ሰምታችሁ ግን ንስሐ ገብታችሁ ስለምትሆኑት እንነግራችኋለን። ንስሐ ከገባችሁ ከተቀደሳችሁ በኋላ ስለሚኖራችሁ ሕይወት እንነግራችኋለን። ስለሚጠብቃችሁ ደስታ እንነግራችኋለን። እንዴ የምትሆኑትን ለመሆንማ በርትቶ መስራት እኮ ነው። ተክቶ መስራትም ነው። እሱም ሊኮን ላይሆንም ይችላል መድኃኔዓለም ካልፈቀደ። አንድ ልጅ ተወለደ አሉ አንድ ሰፈር ውስጥ። እየሰማችሁኝ ነው አይደለም? እና ሕፃኑ ልጅ ሲወለድ ያው ጎረቤት የአገር ቤቱን አስታውሱና የዚህን አላቅም ያው ጎረቤት ተሰብስቦ ደስታውን ይገልጻል አይደለ? ስለተወለደው ልጅ እና ሕፃኑ ልጅን ገና እንደተወለደ ጎረቤቱ በደስታ እየተጫወቱ ስለ ልጁ ዕጣ ፈንታ ወደፊት የሚሆነውን እንደው በቃ ገና ከእናቱ እጅ ላይ በተኛ እንደዚህ እየተንጠራሩ እያዩ ይገምቱ ጀመር ጎረቤቶች። እየሰማችሁኝ ነው? አንድ እናት ምን አሉ? ይሄ ልጅ እንደው ትከሻው አሉ። አሁን ሕፃኑ ልጅ ትከሻው እና ትከሻው ያስታውቃል፣ ንጉስ ነው የሚሆነው አሉ። ምንድን ነው የሚሆነው? ንጉስ ነው የሚሆነው። አይ አሉ አንድ አባት ደግሞ እንዳውም ይሄን የተጀመረልን ኮንስትራክሽንን የሚያስቀጥልልን ጥሩ ኢንጂነር ነው የሚሆነው አሉ። ምንድን ነው የሚሆነው? ኢንጂነር ይሆናል አሉ። አንዱ ደግሞ ዶክተር ይሆናል፣ እንዲያውም ያክመናል እያሉ ስለ ልጁ ስለሚሆነው ነገር ተራ በተራ መናገር ጀመሩ። እየሰማችሁኝ ነው? እንዲህ ይሆናል፣ እንዲህ ይሆናል፣ አንድ ቀን እንዲህ ይሆናል፣ አንድ ቀን እንዲህ ይሆናል ሲሉ አንድ አባት ግን ብድግ አሉና ይሄ ልጅ አንድ ቀን ይሞታል ይሆናል። ተበሳጩ። ይገርማቸው እዛ ቤት ውስጥ ነበር። እንደው እንዴት ምን አይነት እንዴት አለ ሟርት ነው አሉ። መቼም ሰው እውነት የሚናገረው ነው አይወድ። ይኸውላችሁ ልጁ ኢንጂነር የተባለው ሊሆንም ላይሆንም ይችላል። መሞቱ ግን ይቀራል። የማይቀረውን እሱ ላይ አተኩሩ። የማይቀረው መሞታችን፣ የማይቀረው ከመድኃኔዓለም ፊት መቆማችን ነው። ይህንን እግዚአብሔር ከኛ ሰው መድኃኔዓለም ሁለት ነገሮችን ከኛ ሰውሯል። አንደኛ የምንሞትበትን ቀን ነው። ሁለተኛ የሚመጣበትን ቀን ነው። ሁለቱንም ግን
የተስተካከለ ለማድረግ አሁን በእጃችን አለ። አሁን ለዚህ ነው በዚህ በአንቀጸ ብፁዓን ትምህርቱ ላይ በቅዱስ ማቴዎስ ወንጌል በምዕራፍ 5 ቁጥር 6 ላይ እንዲህ ነው ያለው፣ ዛሬ የሚያለቅሱ ብፁዓን ናቸው መጽናናትን ያገኛሉና አለ። ምን ያገኛሉ? ይኸውላችሁ እንደው ኑሮ ጎደለ እንደው በሰው ሀገር እንደው ብቻዬን ነው ብሎ የሚያለቅሱትን አይደለም። በነገራችን እውነት ለመናገር እናት አባትም ሞተብኝ ብሎ የሚያለቅሱትን አይደለም ዛሬ የሚያለቅሱ ያለው። ያው እኔ እናትም አባትም ነኝና በእኔ ተጽናኑ ብሏል። እኔ እንደው ምንም ነገር ጥሪት አላፈራውም ሀብት የለኝ ብለንም ደግሞ ርስት የለኝ እንዳንል ደግሞ ኧረ ተው እንዴ መንግስተ ሰማያትን ሰጥቻችሁ ይለናል መድኃኒዓለም። ስለዚህ ስለ ርስትም አይደለም ማለት ነው ለቅሶ አይደለም። ስልጣን ካልን ደግሞ ኧረ ስልጣን ሰጥቻችሁ የልጅነት ስልጣን እንዴ አባ ብለን የምንጠራበትን ስልጣን ለሱም ማልቀስ አይደለም። ስለ ኃጢአታቸው የሚያለቅሱ የመድኃኒዓለምን ውለታ እያሰቡ ስለ መድኃኒዓለም ብለው ደግሞ የተገፉትን ሰማዕታትን እያሰቡ የሚያለቅሱ ብፁዓን ናቸው። ምንድን ናቸው? ብፁዓን ናቸው። ምንን ያገኛሉ? ይኸውላችሁ በእውነት ለመናገር እንደው አርጉ ብሎ የሰጠን ነገር አርጉ ካለን ጋር የሚነጻጸር አይደል። ሰማይና ምድር ነው እንዴ። እኛን አልቅሱ ነው ያለን ስለ ኃጢአታችሁ፣ ግን ደግሞ ምን እሰጣችኋለሁ አለ? መንግስተ ሰማያት እንዴ ጸጋዬን እሰጣችኋለሁ፣ ማዳኔን እሰጣችኋለሁ። እንዴ ትንሽ አልቅሱ። እኛ እውነት ትዝ ይላችኋል ስለ ኃጢአታችሁ ያለቀሳችሁበት? እንደው መድኃኒዓለም ወይ እንደው አንተ ውለታ አንተ እንዲህ አድርገህ አኑረኝ እንዲህ አክብረኝ እኔ ግን እዚህ ነኝ ብለን አልቅሰን እናውቃለን እንዴ? እዚህ እንኳን ንግስ ላይ መጣችሁ የምትነግሩን እኮ ማመልከቻ ነው። ምዕመናን ዲወጥቼ በባህር አልፌ መንገድ አቋርጬ ስራ ተሳክቶልኝ ኧረ ይህን ብቻ አትንገሩ። ንስሐ ገብቼ ቅዱስ ሥጋውን ተቀብዬ ይሄው መድኃኒዓለም ያኖረኛል ስትሉ ስለት ንገሩ። እንደዚህ አይነትም ስለት እንስማ ከእናንተ። ካህናትም ደስ ይበላቸው እንኳን ቀደስኩ ይበሉ። በእውነት ካህናትም እስቲ ደስ ይበላቸው፣ ደስታን ይልበሱ። ደስታቸው የእናንተ መዳን ነው። ጽድቅን ይልበሱ። በቃ ስትነሱ እኮ ነው ስትመለሱ ካህናት የሚያስደስታቸው ይሄ የእናንተ መዳን። ካህናቱ አይደሉም በሰማይ እንኳን እልል ያለ ደስታ የሚደረገው እናንተ ስትመለሱ። ይኸውልህ ዋጋችሁ ቀላል እንዳልሆነ አስቡ። ስለ እናንተ መመለስ መላእክቱ ጭምር ይገዳቸዋል። መላእክቱ ጭምር ያዝናሉ ስትጠፉ። ስትመለሱ ደግሞ ደስታን ነው የሚያደርጉት። ይኸው ከዚህ በፊት በዓለም ተደርጎ የማይታወቀው ደስታ የሚደረገው እናንተ ስትመለሱ። በእውነት ለመናገር እንደው ቀላል ታረጉታላችሁ። ምናልባት ስትቆርቡ ትንሽ ድግስ ትደግሱ ይሆናል። በእውነት ለመናገር በሰማይ የሚደገሰው ድግስ ግን ቃላት አይገልጸው። እናንተ ስትመለሱ እዚህ ካህናቱ ለነፍሳችሁ የሚሆነውን በቀራንዮ አደባባይ የተደገሰውን ድግስ እናንተ እሺ ብላችሁ ስትመጡ፣ የመድኃኒዓለምን ጥሪ አክብራችሁ ስትመጡ፣ የእውነት መድኃኒዓለም በጠራ ልክ አልሰማ ነው። እንደውምና ሰውኛው ምን እንላለን? ምን ጠሪ አክባሪ ነው እንዴት እቀራለሁ ከሱ ጥሪ እንላለን። እንደው ጠሪ አክባሪ ነው ካላችሁ ያከበራችሁ መድኃኒዓለም እኮ ነው የጠራችሁ። የወደዳችሁ እኮ ነው የጠራችሁ። መቼ ነው መድኃኒዓለም አክባሪ ነው የጠራኝ ከድግሱ አልቀርም የምንለው እንዴ? ይሄን በሉ እንጂ እኛም ደስ ይበለን። እንኳንም ገጠር ዞሬ ሰበኩ እንበል፣ እንኳንም ጮኩ እንበል። ጩኸታችን ከንቱ እንዳይሆን፣ ድካማችን ከንቱ እንዳይሆን። ይኸውላችሁ
የእውነት ለመናገር አንድ ነገር ልንገራችሁ፣ እናንተ ለመጮህ እድሉ አሁን ነው ያለው። ከሆነ ጊዜ በኋላ የመጮህ እድል እንኳን ብታገኙ በእውነት ለመናገር ጮቱ ዋጋ የለውም። አሁን የሚጮህ ጮት ነው የሚሰማው። አሁን እዚህ ነው ቤተክርስቲያናችን ቅዳሴ አላት። ምን ቀድሳችሁ ያው እናንተ ቅዳሴውን በደንብ ወይ ሌሊትም ገብታችሁ ስለማታስቀር ወይ ስለማትሰሙት ይሆናል እንጂ ቤተክርስቲያን አንድ አይነት ቅዳሴ ብቻ አይደለም የምትቀድሰው፣ 14 አይነት ነው የምትቀድሰው እንደየቀኑ። የቤተክርስቲያናችን ውበትማ ተው፣ ማማሯን ተው። በሷ ልክ አምሮበት የሚኖር ልጅ ነው እንጂ ያጣነው ስለ ቤተክርስቲያን ውበቷ ማማሯ ተጠራጥረን አናውቅም። ስርዓቷን እኛን በስርዓተ ክርስቲያን መኖር ያቃተን እና ቤተክርስቲያናችን ከምትቀድሰው ቅዳሴ አንዱ ቅዳሴ ያዕቆብ ዘስሩግ ይባላል። በተለይ ቅዱሳን መላእክት የሚውሉበት ቀን የሚቀደስ ቅዳሴ ነው። ቅዳሴ ማን አልኳችሁ? አዎ አባቶቻችሁን ጠይቁ፣ ተማሩ። እና እዛን ቀን የሚቀደሰው መቼም በእውነት ለመናገር ያን ቀን በጣም ቅዱሳን መላእክት በዋሉ ቀን አስቀድሳችሁ ታውቃላችሁ? ይሄ እንግዲህ ጸበሉን እስቲ ቅዳልኝ ብለ ጸበላችን እውነት ለመናገር ያን ቀን ሲቀደስ የሚቀደሰውን ቅዳሴ በትክክል ከሰማችሁ ዝም ብላችሁ ወደ ቤታችሁ አትሄዱ። ለምን እንደሆነ ታውቃላችሁ? እንደ የሚል ቃል ያን ጊዜ ጮት ይሆናል። ነገር ግን የማይጠቅም ጮት ነው ይላል። የሚገርማችሁ ያን ጊዜ ልቅሶ ይሆናል። ነገር ግን የማይጠቅም ለቅሶ ነው አለ። የሚጠቅመውንማ ዛሬ ነው አልቅሶ የተባለው። ያኔማ ይዘጋል። የሚናገረው ተናጋው ይጣበቃል። ጸጥ ነው፣ ዝም ነው። ኧረ እንዲህ ስለነበርኩ ነው ብሎ ይግባኝ እንኳን መጠየቅ አይቻልም። ወደ ኋላ ተመልሶ ማስተካከል አይቻልም። አሁኑኑ ነው ማስተካከል የሚቻል፣ አሁኑኑ። ለዚህ ነው በዚህ በትንቢተ ኤርምያስ በምዕራፍ 3 ቁጥር 7 ላይ ስራችሁንና መንገዳችሁን አሳምሩ ይላል። እደግመዋለሁ፣ ስራችሁንና መንገዳችሁን ምን በሉ? አሳምሩ። ያላማረ መንገድ አለ፣ ደስ የማይል መንገድ፣ ባልተፈቀደ መንገድ ሄደናል፣ ተመለሱ። ደስ አይልም እኮ የዘረኝነት መንገድ ደስ አይልም። የጥላቻ መንገድ ደስ አይልም። የመለያየት መንገድ ደስ አይልም። ደስ የማይል ስራ አለ፣ የአመጽ ስራ፣ የተንኮል ስራ፣ እግዚአብሔር የማይወደው ስራ፣ የጥላቻ ስራ። ስራችሁን አሳምሩ እንጂ ያማረ ይሁን። መንገዳችሁን አሳምሩ፣ የተስተካከለ ይሁን። መንገዳችሁንና ስራችሁን ምን በሉ? አሳምሩ። መንገዳችንን ስራችንን አሳምረን መድኃኔዓለም ሆይ ማረኝ ብለን እውነት ለመናገር እኔ በጣም ነው ደስ ያለኝ። መቼም ረጅም ሰዓት ያስተማርኳችሁ ነገ አጠሩኝም ብዬ ነው። የመድኃኔዓለም ቤቱን በመርገጤ ራሱ እኔ ደስታ ተሰምቶኝ ነው። እውነቴን ነው የምላችሁ። የትም እንሁን የትም ዓለም ይስጠን በእውነት ዓለም ባለፈው የሰጠንም የሚመጣውንም የሚሰጠን ተደማምሮ መድኃኔዓለም የሰጠንን ያለ አይሆንም፣ አይነጻጸርም። እንዲያውም እሱ የሰጠንን ካወቅን ምንም ሌላ የሚሰጠን ነገር የለም። ተሰጥቶናል። ያን መኖር ነው። ስንኖረው ደግሞ የሚጨመር አለ። ያያችሁት እኮ መክሰሱን ነው ምዕመናን። እራቱን መቼ አያችሁት? መቼ አያችሁት? ዋናውን ድግስ ስላላየን እኮ ነው። እናንተ በቃ ይሄ ዓለም ሙጥኝ ብለን ለመኖር እኮ የምንጓጓው በቃ እንደው በቃ ስለ ዓለም ምቾት ብቻ የምናስበው አላየንማ። በእምነት መነጽር ማየት እኮ ነው። በመንፈሳዊ አእምሮ ማሰብ እኮ ነው። እንዴ ስላየ መሰለኝ ቅዱስ ጳውሎስ እኮ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 23 ላይ እኔ ስለሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ያለኔ የተሻለ ሊሄድ እናፍቃለሁ አለ። በቃ ያን ነው የምመኘው ነው ያለው። አይቶ ነው የመጣው።
ጎብኝቶት ነው የመጣው። እንደሱ ተነጥቀን ሰማይ ደርሰን ባንመጣም ሰማይ የሚያሳዩን ቅዱሳን አሉልን። እንስማ፣ ገድላቸው እንስማ፣ ታምራቸው እንስማ። የሰማዩን ደጅ ደግሞ ቁልፉን የያዙ ካህናት አሉ፣ እንስማ። አባቶችን እንስማ። ያ መንገድ ነው ምእመናን፣ ያ ነው። ለዚህ ነው አረጋዊው ስምዖን ሁሉንም ካየ በኋላ የመድኃኔዓለምን የእጁን በረከት እቅፍ አድርጎ ስሞ ተባርኮ ነፍሱ እርፍ ካለች በኋላ በቃ ውሰደኛል፣ ምን በላይ ባህሪያን አሰናብተኛል፣ አሰናብተኝ። እንዴ አባቶች ሲበቁ እንደዚህ ነው፣ ሲታያቸው እንደዚህ ነው የሰማዩ። አላየንማ። በእውነት መድኃኔዓለም የጨለማውን መጋረጃ ይክፈፍልን። አልታያለው፣ ውለታውን አላሳያለው። መድኃኔዓለም ብለን ብቻ ስሙን ጠርተን ከስጦታው ጋር አላገናኛለውን እንቅፋቱን ያስወግድልን። አሜን በሉ። አዎ ያስወግድልን። ትልቁ ነገር እሱ ነውና መድኃኔዓለም በእውነት ለመናገር ከዚህ የሚበልጥ ፍቅር ለማንም የለውም። ነፍሱን ስለ ወዳጆቹ ከመስጠት ይልቅ